መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ እሺ ወይዘሪት ፍሬ ፍራፍሬ ይዤልሽ መጣሁ። ለጊዜው ነው። ያው ካለንበት ሁኔታ አንጻር ብዙ ራቅ ብዬ መሄድ አልቻልኩም። ላመጣ የቻልኩት ይሄን ብቻ ነው። ይኸውልሽ ቤቢ። አይ አራበኝም። እንዴት አራበሽም? ምሳ ሰዓት እኮ እየደረሰ ነው። እኔ አሁን መብላት ሳይሆን ወደ ቤቴ ወይም ደግሞ ወደ ትምህርት ቤት መሄድ ብቻ ነው የምፈልገው። ቆይ ተረጋጊ። ትሄጃለሽ። ነገሮች ይረጋጉና ትሄጃለሽ። አንገትሽን ተሻለሽ? አዎ ደህና ነው። እኔማ በሰላም ተሸክሜ ላመጣሽ ነበር ሐሳቤ። አጅሪት ግን እንደ አህያ ስትራገጪና ስትፈራገጪ ከእጄ ላይ ወድቀሽ ተፈጠፈጥሽ። በቃ እሺ በቃ አሁን ልቀቀኝና ወደ ቤቴ ልሂድ። እኔ አልያዝኩሽም እኮ ትሄጃለሽ አልኩሽ። ደህንነትሽ እስኪረጋገጥ ድረስ ግን እዚህ ትቆያለሽ ነው ያልኩት። ደህንነትሽ እስኪረጋገጥ? አዎ። ሙሉ ታሪኩን ይሄን ብርቱካን ከበላሽ በኋላ እነግርሻለሁ። ኧረ እባክህን ጫካ እባክህን። እኔ እኮ አንተን ምንም አላደረግኩም አይደል? ቆይ እኔ ምን አደረግሽኝ አልኩሽ? ማለቴ በቃ አጥፍቼም ከሆነ ይቅርታ፣ ግን አሁን እንድሄድ ፍቀድልኝ። እናቴ ሰሞኑን በጣም አሟታል፣ ግን ፈተና ስለነበረኝ ነው ትቻት የወጣሁት። አሁን ደግሞ መጥፋቴን ስትሰማ ይበልጥ ስታመማለች። አይዞሽ፣ እናትሽ መጥፋትሽን አትሰማም። ከመስማቷ በፊት እቤት ትመለሻለሽ፣ አታስቢ። ቆይ እሺ፣ ግን ለምንድን ነው እዚህ ያመጣኸኝ? ላድንሽ። ከማን? ከባለመኪናው። ማታ ያ ባለመኪናው ሰውዬሽና ጥሩ ቀን መጠጥ ቤት ውስጥ ተቀምጠው አንቺን ስለ መጥለፍ ሲያወሩ ሰምቻቸው ነበር። ከዚያ ደግሞ ጠዋት እሱ መኪናውን ጫካ ውስጥ አቁሞ አየሁት። ከእሱ ትንሽ ራቅ ብለው ደግሞ ሁለት ጎረምሶች አድፍጠው አንቺን ሲጠባበቁ አየሁ። እንዴ? አንቺም ደግሞ ወደ ወጥመዳቸው እየመጣሽላቸው ነበር። ስለዚህ እኔ ቀድሜ ጠልፌሽ ወደዚህ እንድትመጪ አደረግኩ። ድንገት ከዓይናቸው ሰወርኩሽ። እርግጠኛ ነህ? እርግጠኛ ነህ ማለት አላመንሽኝም? አይ አምኜሃለሁ እኮ፣ ግን እንዴት እንደዚህ ያስባል ብዬ ነው። እሱ ያደገበት መንደሩ ውስጥ ጠለፋ የተለመደ ባህል ነው። ስለዚህ እሱም ድንገት ጠልፎሽና መንደሩ ወስዶሽ በግድ ሚስቱ ሊያደርግሽ ነበር ሐሳቡ። በስመ አብ! ኧረ እኔ በፍጹም እንደዚህ ያስባል ብዬ አልጠረጠርኩም ነበር እንጂ ቅድም እኮ አቡም መኪናው ሲያልፍ አይቼዋለሁ ብሎኝ ነበር። አዎ፣ መኪናውን አለፍ አድርጎ አቁሞ ሊጠብቃቸው ነበር ሐሳቡ። እኔ ግን ያላሰበውን አድርጌ ሐሳቡን አፈረስኩበት። በእውነት በጣም አመሰግናለሁ ጫካ። ለምኑ? ያው ስላዳንከኝ ነዋ። እና ሰውን የሚያክል ነገር በግድ ጠልፈው ሲወስዱ ዝም ብዬ ላያቸው ነው? በዚያ ላይ ደግሞ እኔም እኮ የሴት ልጅ ነኝ። አሁን በሕይወት የለችም እንጂ በጣም የምትደነቅ እናት ነበረችኝ። እሷን ካጣው በኋላ ነው እንደዚህ የሆንኩት እንጂ በትምህርቴ የራሱ ጎበዝ ተማሪ ነበርኩ። ጫካ የሚለው ቅጽል ስም የወጣልኝ እንኳን እናቴ ከሞተች በኋላ ቤት መግባት አስጠልቶኝ ጫካ ለጫካ እየዞርኩ እውል ስለነበረ ነው። እና እኔ ሴትን በጣም አከብራለሁ። እንኳን ሴትን ልጎዳ ይቅርና ትንሽ ጉዳት ካየው ራሱ ያንገበግበኛል። በተለይም ደግሞ ለእንዳንቺ አይነት ሴቶች በጣም ነው ምሳሰው። ማለቴ በደንብ አላውቅሽም፣ ግን ዝም ብዬ ሳይሽ ግን ትልቅ ዓላማ ያላትና በብልጭልጭ ነገር የማትታለል ሴት ትመስይኛለሽ። እና ይህንን የመሰለ ማንነት በማንም ወመኔ እጅ ሲጨናገፍ ቆሜ ማየት እንዴት እችላለሁ? እውነት በጣም ነው የማመሰግነው ጫካ፣ በጣም። ቆይ መጀመሪያ ቤተሰቦችሽ ጋር በሰላም ድረሽና ከዛ በኋላ ታመሰግኝኛለሽ። እሺ። ሰዎቹ አሁንም እዚህ አካባቢ አድፍጠው እየጠበቁ ሊሆን ስለሚችል ሁኔታቸውን ለትንሽ ጊዜ እንየውና የፈለግሽበት ቦታ አደርስሻለሁ። እሺ።
መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ